ቴዎድሮስ ካሳሁን ወይንም ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ታላቅ አሻራን ያስቀመጠና በኢትዮጵያ የዘፈን ታሪክ ብዙ ታሪኮችን እየሰራ ያለ ድንቅ ዘፋኝ ወይም አርቲስት ነው። ነገር ግን በዚህኛው አልበም ቴዎድሮስ ካሳሁን ምን ነካው? የዘፈን አልበም ስንጠብቅ ዲስ ይለቅብናል የሚሉ ኢትዮጵያውያን መበራከታቸው ግልጽ የሆነ እውነት ሆነ። እናም ውድ ተመልካቾች ይህንን ሐሳብ እንዴት ትረዱታላችሁ በሚል ሐሳብ ቀርበን ቴዎድሮስ ካሳሁን በልጅነቱ ከዘፈን ዓለም እንዲወጣ ይጎተጉተው የነበረ አባቱ እንደነበር የምንረዳው እውነት ነው። በዚህም አልበም ብዙ የተተቸውና የተሞገሰው ቴዲ አፍሮ ከ8 ዓመት በኋላ አልበም ነበር የጠበቅነው፣ እንደ እውነቱ ከሆነ መግለጫ አለመከልከሉ ተረጋግጧል። ብዙዎች ግን በመንግስት እንደተገፋና ይህ መንግስት እንዳገለለው ነው የሚያስቡት። እስኪ ወደ ኋላ እንመለስ። ሰኔ 12 2010 ክቡር ጠቅላይ ሚኒስቴር የኤርትራውን ጠቅላይ ሚኒስትር ወደ አዲስ አበባ በጋበዙ ጊዜ ያቀነቀነው እርሱ ነበር። ነገር ግን ምን ነካው? አሁን እንዲሆነበት ምክንያት ምንድን ነው ብለን በምናይበትና በምናስብበት ጊዜ ታላቁ የሙዚቃ አቀንቃኝ ቴዎድሮስ ካሳሁን በሰሞኑ እያደረገና እያነሳ ያለው ሐሳብ ወይንም በዚህ ሙዚቃ ውስጥ የጠቀሳቸው እና ያሰፈራቸው ግጥሞች ከፖለቲካ ጋር ብዙውን ተያያዥነት እንዳላቸው ግልጹ ነው። እንዲሁም እየሰማንና እያየን ያለ ነው። ለምን ይህን መንግስት እንደዚህ መጥላት አስፈለገ? ለምንስ ይህን መንግስት በዚህ ልክ መተቸት አስፈለገ? ለመሆኑ ቴዎድሮስ ካሳሁን ልክ ነው ብለን እናስብ እና ይሁን ከዚህ ቀደም ባሉ የኢትዮጵያ መንግስታት ወይም አመራሮች ምን ነበር እየተከናወነ ነበር? ይህን መንግስት ይህንን ያህል የተቸበት ምክንያት ምንድን ነው? ከዚህ ቀደም ያሉ መንግስታትን እያወደሰ እያመሰገነ ያለበትስ ምክንያት ምንድን ነው? ኢትዮጵያ በእውነት ከዚህ ቀደም በነበሩ መንግስታት የሚገባትን ያህል ክብር አግኝታ ነበር ብለን ወደ ኋላ እንመልከት። ቀድሞውን በኃይለ ሥላሴ ኋላውን ደግሞ በሌተናል ጄኔራል መንግስቱ ኃይለ ማርያም ወይንም የደርግ አገዛዝ ዋና መሪ የነበረው መንግስቱ ኃይለ ማርያም፣ ከዙ ቀጥሎ በነበረው መለስ ዜናዊ እንዲሁም ክቡር ኃይለ ማርያም ደሳለኝ፣ አሁን በዚህ ሰዓት ደግሞ በስልጣን ላይ በተቀመጠው በክቡር ዶክተር አብይ አህመድ ባሉ የስልጣን ዘመኖች ውስጥ እንመልከት እንዳስ ከተባለ በዚህ ዓመት ወይም ከለውጡ በኋላ በተደረጉ እና በተከናወኑ ዓመታት ውስጥ ኢትዮጵያ በታሪኳ አይታ ማታውቃቸው ነገሮች ተከናወኑ። ለምን ይህ መንግስት ይህንን ያህል መተቸት አስፈለገ? ለምንስ ይህ መንግስት ይህንን ያህል በዚህ ልክ በግጥምም በቅኔም ለምን ይህ ሁሉ ርቀት ተኬደ ብላችሁ ብዙዎቻችሁ መጠየቅ አለባችሁ። ይህ አልበም በራሱ ትልቅ ተጽዕኖ የፈጠረ አልበም ዩቲዩብ ላይ ከተፖሰተ 1 ሰዓት ባልሞላ ጊዜ ውስጥ ከ30 ሚሊዮን በላይ ተመልካቾችን ያገኛሉ። ግን ማወቅ፣ ማሰብ፣ መረዳት ያለብን ለምን የሚለው ለምንስ 8 የሚሉ ቁጥሮችን መረጥ በደንብ ዘርዝረንና ፈትሸን በምናይበት ጊዜ ሚያዝያ 8ኛ ወር 2018 የሚል መልእክት ይሰጣል። ይህንን ደግሞ እናዋህደ
አንድ ላይ እናድርገው ሲሉ 1888ን ይሰጠናል። 1888 ምንድን ነው ካለ የኢትዮጵያ ትንሣኤ፣ የአድዋ ድል መታሰቢያ፣ ኢትዮጵያ ኤርትራውያንን ድል ያደረገችበት ታላቅና ልዩ የሆነ ቀን፣ ልዩ የሆነ ዓመት፣ ልዩ የሆነ ዕለት እንደሆነ አስቀምጧል፣ አረጋግጧል ይህንን ነገር። እናም እንደዚህ ያለ ታላቅ ዘፋኝ ለመተቸት ከባድ ቢሆንም ለመተቸትም ባንደፍርም ከብዙዎች ጎን እንቁም ከተባለ ቴዎድሮስ ካሳሁን በጣም ትልቅ እና ልዩ የሆነ የሙዚቃ አቀንቃኝ ነው። ግማሹ ጎራ እንደሚለው ከሆነ ደግሞ ቴዎድሮስ ካሳሁን የጠበቅነውን ያህል አልበም አልሰጠንም፣ የጠበቅነውን ያህል ሙዚቃ አልሰጠንም፣ 8 ዓመት አስጠብቆን ለእኛ የሚሆን ነገር አላደረገም፣ እርሱ ዳር ላይ ተቀምጦ በአፍ ነው እያበረታታን ያለው የሚሉ በዝተዋል። ለዛሬ ክፍል 1ን በዚያ በቃንላችሁ። ክፍል 2ን በቀጣይ ምዕራፍ እንቀጥላለን። ክፍል 2 ታላቁ የሙዚቃ ሰው ቴዎድሮስ ካሳሁን ያወጣውን አዲስ አልበም ተከትሎ ብዙ አድናቆቶችና ብዙ ትችቶች እየተነሱበት ይገኛል። እናም ይህን ተከትሎ ዮሳን የተባለ የኦሮሞ ሙዚቃ አቀንቃኝ አዲስ ዘፈን ለሕዝቡ እንዳደረሰ ተነግሯል። 8 ዓመት ለፈጀ አልበም የ8 ሰዓት መልስ ተብሎም ዓለምን እያነጋገረ ይገኛል። በዘፈኑም የተካተተው ስንኝ ወይም ግጥም እንዲህ ይላል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር ሞተንም አልፈራን ወድቀናል ለሀገር። አፈር የራስን አበቃን ለበርገር እኛ ያቀና ነው ገና ታብባለች። ጨፍላቂዋ ሀገር እውነትም ሞታለች ሲል ሐሳቡን ወይም የተሰማውን ስሜት ገልጿል። በዚህ በኩል ደግሞ ይህንን ሁሉ ስብስብ የሆነ ዘረኝነት የፈጠረው ቴዲ አፍሮ ነው የሚሉም አልጠፉም። ግን ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ለምን በዚህ ልክ የኦሮሞን ማህበረሰብ ጠላ? ከጀርባ ያለውስ ነገር ምንድን ነው? በእውነት ኢትዮጵያን ከኦሮሞ ማህበር ለይቶ ማሰብ ለምን አስፈለገ? ቴዎድሮስ ካሳሁን በዳስጣል በተሰኘው ዘፈኑ ላይ ወይዳንታ ትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ወይዳንታ ታስቆጥረኝ ደማጥንቴን እኔ ያውቀው የለም ወይ ማንነቴን ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ሲል ተናግሯል። ቴዎድሮስ ካሳሁን ከጃ ያስተሰርያል ዘፈኑ ጀምሮ በኢትዮጵያ የፖለቲካ ነባራዊ ሁኔታ ላይ ብዙ አስተያየት እንዳለው ይነገራል። ቴዲ አፍሮ በዘመናዊ የኢትዮጵያ ሙዚቃ ታሪክ ውስጥ የማይከለከል ስፍራ ያለው አርቲስት ነው። በእርሱ ከተሰሩ አልበሞች መካከል ያስተሰርያል በተለይ የፖለቲካ የማህበራዊ እና የታሪክ መልእክቶችን በግልጽ የሚያቀርብና በህዝብ ልብ ውስጥ ዘላቂ ተጽዕኖ ያሳደረ ስራ ነው። ከዚህ በታች ዝርዝር እና አናላይዝ የሚሆን ረጅም ዳታ ተቀምጧል። ያስተሰርያል አልበም በ2000ዎቹ መጀመሪያ ዘመን የተለቀቀ ሲሆን በዚያን ጊዜ ኢትዮጵያ ውስጥ ያለውን ፖለቲካዊ እና ማህበራዊ እንቅስቃሴ በሙዚቃ ቋንቋ ያቀረበ ነው። አልበሙ በቀላሉ የሚሰማ ቢሆንም በውስጡ ግን ጥልቅ መልእክቶችን ይዟል። ይህ አልበም ሙዚቃ ብቻ አይደለም፣
እንደ ማህበራዊ ንቃት መንቀሳቀስ ይሰራል። በተለይ ለወጣቶች አስተሳሰብ ትልቅ ተጽዕኖ ያበረከተ እንደሆነም ይነገራል። አንድነትንና ብሔራዊነትን ባካተተ መልኩ ቴዎድሮስ ካሳሁን የሚዘፍናቸው ዘፈኖች ወይም የሚያቀነቅናቸው ሙዚቃዎች ትልቅ መልእክት እንዳላቸው ግልጽ ነው። ይህ መልእክት በኢትዮጵያ ታሪክ ውስጥ ያለውን ልዩነት እንዲቀንስ የሚረዳም ነው። ፖለቲካዊ እርምጃዎችን ወይም ስለ ፍትህ፣ ስለ ነፃነት፣ ስለ መንግስታዊ ስርዓት ይህ አልበም በዚያን ጊዜ ከፍተኛ ውይይትና ክርክር ካመጣ ዘፈኖች ውስጥ አንደኛው ነው። ቴዲ አፍሮን ለእስርም የዳረገው አልበም እንደሆነ ይታወቃል። ፍቅርና ሰውነትን ያካተተው የቴዎድሮስ ካሳሁን አልበም ወይም የቴዲ አፍሮ የግል ፍቅር፣ የህዝብ ፍቅር፣ የሀገር ፍቅር እነዚህን በሞላ በተለያዩ ዘፈኖች ውስጥ ያካትታል። አልበሙ የኢትዮጵያን ታሪክ ያስታውሳል፣ ሰዎች ያለፉትን እንዲያስቡ ያደርጋል። የሬጌ ተጽዕኖ በመፍጠር የሚታወቀው ቴዲ አፍሮ በሬጌ ሙዚቃ በጣም ተጽዕኖ የወሰደ ነው። ይህ ከቦብ ማርሊ የመጣ ትልቅ ተጽዕኖ እንደሆነም ይገመታል። ባህላዊ ድምፅ ከሬጌ በተጨማሪ ኢትዮጵያዊ ቅኔና ዜማ ይጠቀማል። ጥልቅ መልእክት ያላቸውን ምሳሌ ያለባቸው በቀላሉ የሚያስተምሩ ማህበራዊ ተጽዕኖዎችንም መፍጠር የሚችሉ ወጣቶችን የማነሳሳት ውይይት የማምጣት እናም እነዚህን በሙሉ ያካተተው የቴዎድሮስ ካሳሁን አልበም ትልቅ ነውጥ በማምጣት በዚህ ሰዓት በዩቲዩብ ብቻ ከ11 ሚሊዮን በላይ ተመልካች አግኝቷል። ይህም በዓለም አቀፍ የተለያዩ ሪከርዶችን በአፍሪካም በተለያዩ ሀገራትም ትላልቅ ሪከርዶችን እየሰበረ እንዳለም ይነገራል። ይህ ዘፈን በተለቀቀ 24 ሰዓት ባልሞላ ጊዜ ውስጥ ከ3.4 ሚሊዮን ቪው በላይ ነው የታየው። እስካሁንም ድረስ እስከዚህ ሰዓት ድረስ ወደ 11 ሚሊዮን ቪው እንደደረሰ መረጃዎች ይጠቁማሉ። ይህንን ዘፈን በተለያዩ የዓለም ሀገራት ውስጥ በተለያዩ የአውሮፓ፣ የኤስያ እና የአፍሪካ ሀገራት ውስጥ ባሉ የተለያዩ ሀገራት ደረጃ ወይም ሪከርዶችን እየያዘ እንዳለም ይነገራል። ውድ ተመልካቾች ለዛሬው የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ሰላም ቆዩ። ሚያዝያ 13 ከሌሊቱ 6 ሰዓት የፌዴራል ፖሊስ በድምፃዊ ቴዎድሮስ ካሳሁን ቤት ያለ ሰዓት ያለ ገደብ በመግባት የቴዲ አፍሮን አቀናባሪ ዲጄ ዊሽን ለመያዝ በሚል ሰበብ የቴዲ አፍሮን ቤት መክበቡ ተገልጿል። ከኦህዴዶች ስብሰባ አድርገው በቴዲ ላይ ያስተላለፉት ውሳኔ ተከትሎ የዘገብነው ዘገባ በተግባር እየተተረጎመ ነው የሚገኘው። ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊስ ማዋከብ እና ተመጣጣኝ ያልሆነ ግብር በመጣል ማማረር፣ ሀገር ለቆ እንዲወጣ ማድረግ የሚል ዋናው ዘገባው እና የግብሩ ቢቆየን ማዋከቡን ከቴዲ ጋር የቅርብ ሰዎች የሆኑትን በማሰር እንደጀመሩት ቀደም ሲል ነው የተናገርነው። አሁን ደግሞ እያደረጉ ያሉትንም እንመጣበታለን እና ዛሬ 2 ሰዎች ታስረዋል። አንዱ የረጅም ጊዜ የቴዲ አፍሮ የቅርብ ጓደኛው የሶፊ ያሲን ያለምንም ምክንያት ባልታወቀ ሁኔታ መታሰሩ ታውቋል። የሱ መታሰር ብዙም ሳይቆይ የሱም ዘግበ ነው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን በዜግነት ኦስትሪያዊ ነች። ማህሌት ባረፈችበት አትላስ አካባቢ በሚገኝ ሆቴል ባረፈችበት በፖሊስ እየተዋከበች ወደ እስር ቤት
ተወስዳለች። ይህ እንግዲህ የሐራ ስምንቱ መጀመሪያ ነው። ህዝቡንም ቼክ እያደረጉት ነው። ምን ይለናል እያሉም ነው። ልብ በሉ አድማጮቻችን፣ ይህ ሁሉ የሚደረገው ለምን ኢትዮሪካ ተደማጭነት አገኘ? ለምን 6 ቀን ባልሞላ ጊዜ ውስጥ ወደ 80 ሚሊዮኖችን ተመልካች አገኘ? ለምን ህዝብ በዚህ ሁሉ መካከል ወሰደኝ የሚል ነው። ዳዊት እልፍ ገደለ፣ ሳውል ሺህ ገደለ ነው ነገሩ። አብይ ላይ የነበረው ግሬት በሙሉ ተነስቷል። የአብይን ሲደግፍ የነበረ ህዝብ ያኔ እውነት መስሎት ዛሬ ሙሉ በሙሉ ቴዲ ጋር ነው። ደግሞ እረፍት ነስቶታል። ያ ሲፈልግ ንስር፣ ሲፈልግ ቆራ፣ ሲፈልግ እርግብ እያለ ሲሳደብ፣ ቆራ ንስር ሲሳደብ የነበረ የዋለው ዋናው አብይ መረጃ ደግሞ በአሁኑ ሰዓት ላይ አልበቃ ብሏቸው ተመልካቾቻችን፣ አድማጮቻችን ከምሽቱ 6 ሰዓት አልፏል። በውድቅት ሌሊት 5 ፌዴራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሃራስመንት ማለት ይሄ ነው። ሃራስመንት ማለት ይሄ ነው። በውድቅት ሌሊት እንደ ወንበዴ እንደ ሌባ ማለት ነው ተመልካቾቻችን። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄን እየፈለጉ ነው። አንተ ቤት ነው ያለው አምጣው በማለት ቴዲ አፍሮን አንኳክተው ማለት ነው። ቴዲም መልስ ሰጥቷቸዋል፣ ተገቢውን መልስ። የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚሁ ጥቅጥህ ሌሊት ቤቴን አልከፍትም፣ እንድትገቡ አልፈቅድላችም ብሏቸው ምንም ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም። ሌላም ነገር ያደረጉት የለም። ቴዲም ጠንከር ያለ ምላሽ ነው የሰጣቸው። እንግዲህ አድማጮቻችን ተመልከቱ። የወንበዴ ስራ፣ የሌባ ስራ፣ የሚፈልጉትን ነገር በቀን ማድረግ እያቻሉ ቴዲ የሚኖረው ኢትዮጵያ ውስጥ ነው። ቤቱ ይታወቃል፣ አድራሻው ይታወቃል። ምን አልኳችሁ? ሐራስ ማድረግ፣ ማስጨነቅ፣ ማስፈራራት። የልጆች አባት ነው። የ3-4 ልጆች አባት ነው። ባለቤቷም ማስጨነቅ፣ ማስፈራራት ባለቤቶ እሱ ቤት የለውም እንዴ? ዲጄውን ራሱ ቤት አለው። የሚገርማችሁ አድማጮቻችን የቴዲ አቀናባሪ የራሱ ቤት አለው። እዛ ቤት መሄድ አይችሉም ነበር? ለምን ቴዲ ቤት መሄድ አስፈለገ? ይሄ ትልቅ ሃራስመንት ማድረስ ነው። ኢትዮጵያውያን በዚህ ሰዓት ሳንዘናጋ እጅግ የተወደደውን አርቲስታችንን መጠበቅ አለብን ብዬ አስባለሁ፣ እገምታለሁ። ኪነ ጥበብ ሁለቱንም ሰዎች ማሳፈር ትችላለች። ቴዲ አፍሮን ሆና የህዝብን መገደልና የሀገርን መሞት ታዚማለች። እንደ አረጋኝም ወራሽ ጸብንና ጥላቻን ታወርሳለች። እንደ ታሪኩ ዲስታም ሰላም ይሻላል ማለት ይሆንላታል። እንደ ጫላሉ ቲም አድርጓት በበላችበት ትጮኻለች። እንደ መስፍን በቀለም የገዢዎችን ፕሮፓጋንዳ ተቀላቅላ በወገኖች መካከል እሳትን ታበቅላለች። እንደ ሚኒሊኮስ ናቸው ለአንዱ ጎዳናውን በደም ለሞላ አገዛዝ አልዘፍንም ብላ ትሰደዳለች። እንደው ብሽት ስለሽም ቆራጡ መሪ ያለች ታንጎራጉራለች። እንደ ኤልያስ መልካም ዱርዬ የማይፈራው ሕግና ስርዓት የማያውቅ መንግስት እያለች ትሞታለች። እንደ ካሙዙ ካሳም ፓርላማ ካልገባው እያለች ትጋፋለች። ኪነ ጥበብን ባሪያ ማድረግ ደግሞ ከአምባገነን መሪዎች ተግባራት መካከል አንዱ ነው። አገር የምትጠቀመው በየትኛው መንገድ ነው የሚለው ጥያቄ እንደየአመለካከታችን ይለያያል ተብሎ የሚታለፍ አይደለም። ጉዳይ አፈንቃይ፣ ገዳይ፣ አፈናቃይ፣ ሀገር አውራጅና ህዝብ ጭራሽ መሪዎች ለዚሁ ግብራቸው ሲሉ ኪነ ጥበቡን በብዙ በተጠቀሙ ጊዜ አገር ወደ ቁልቁለት ትገፋለች። ሙዚቃ እና ፊልም፣ ቲያትር እና ግጥም ከታንክና መድፍ ባልተናነሰ ጭካኔን አስተባብረዋል። የፕሮፓጋንዳ መሳሪያቸው ሆኖ ሲያገለግልም ርዕዮተ ዓለሙን ለማስረዳት ትርክትን ለመቆጣጠር የሀገሪቱን አምባገነን መሪ ግለሰብና ለማንቆለጳጰስ ውለዋል። መሪዎች በህዝባቸው ላይ ሲጨክኑ ለዕለት ጉርሳቸው ብለውም ይህንን ይሁን አሊያም በሁኔታው አምነውበት ለዚሁ የሚገዙ ከያኔ ደግሞ ነፍስን ለማርካት ሰውን ለማዳን የተፈጠረን ጥበብ የንጉሥ ባሪያ እንዲሆን ይፈርዱበታል። ችሎታቸውን ዘመን ላነገሳቸው ገዢዎች
ገባር የፈጠራ ብቃታቸውን ላይ የያዥ መሪ መሳሪያ ያደርጉታል። አዶልፍ ሂትለር የሀገሩን ሰዎች በማንነታቸው የመረጠ ሲገድል፣ ጎረቤቶቹን በጉልበት ሲወር፣ ኪነ ጥበብ እንደ እግረኛም እንደ ታንከኛም ተሰልፋለታለች። ሚሊዮኖችን ከሰውነት የጆሴፍ ስታሊን የጥይት ድምፆች እኩል መወደስ ስታሊን ተዘፍኗል። ኪም ጆን ኡን ሀገሩን ጨምድዶ ከሚገዛባቸው መሳሪያዎቹ መካከል ኪነ ጥበብ ሚናዋን እየተወጣች ነው። የእሱን ችሎታና አብዮተኝነት የሚያሳዩ የቡድን ዳንሶችን በቴሌቪዥንና በመድረክ ያቀርባል። የአንድ ግለሰብ እና ወይም ፐርሰናሊቲ ከልክ በላይ ለማጉላት ተብሎ ዘፈን ቢዘፈን፣ ግጥም ቢጻፍ፣ ቲያትርም ቢሰራ ያን ያህል ላያመጣ ይችላል። ያንን ስራ ያልወደደ ሰው የኪነ ጥበብ ውጤቱን አለማየት አለመጠቀምም ስለሚችል ስለ አንድ መሪ ጀግንነትና አይበገሪነት ብቻ ሳይሆን ስለ መልካምነቱ ቢዘፈን ላይረበሽ ይችላል። ለርቷ መስረጥ ሲባልም አካሄዱ ጠመንጃ እስካለበት ድረስ ይኸው ቢደረግ ክፋት ላይኖረው ይችላል። ወገን በወገኑ ላይ እንዲጨክን፣ አገር እንዲገዳደል፣ የእርስ በእርስ ጦርነት እንዲፋፋም፣ በተለይ ለገዳይ መንግስታትና መሪ ወግኖ ኪነ ጥበብን ባሪያ ማድረግ የብዙ ባለሙያዎች የመጨረሻ ህይወት ያመሰቃቀለ ሆኗል። ሙያቸውን እና ተሰጧቸውን ለወገኖቼ መገደያ ተገልግለውበታል የሚል ህዝብ ጊዜ ጠብቆ ይቀጣቸዋል። ቦን የመሰለ ጀርመናዊ የሙዚቃ ኮንዳክተር ከ200 ሚሊዮን በላይ ቅጂዎችን ያሰራጨ ከያኔ ሚሊዮን ገዳይ ከ1 ሚሊዮን ገዳይ የሆነውን አዶልፍ ሂትለርን ደግፎ ኮንሰርት ሲያቀርብ በመኖሩ በኋላ ላይ ቤተክርስቲያን ውስጥ እንደተገኘው ውሻ ሲካለብ እንዲኖር ተደርጓል። የሙዚቃ ስራዎቹን እንዳያቀርብ ሲከለከል በተገኘበትን ቦታ ሲሸማቀቅ ኖሯል። የጣሊያን ፋሽስትም የነ ሞሶሎኒን ወረራና ጭፍጨፋ ግጥምና ዜማ እያደረገ ሲያቀርብ የነበረው ጆቫኒ ጉራሴች ህዝብ ያንተን ስራ እንሰማ ብሎ ያመፀበት ሳይበቃው ለእስር ተዳርጓል። በሌሎችም ሀገሮች እንዲሁ ያለ ነገር ሆኗል። አንድን የዘመሩለት መንግስት በወደቀ ማግስት እነሱም ይወድቃሉ። እንዲወድቁ የሚያደርገው ደግሞ በዋናነት ያ አድማ ተመልካች ይሉት የነበረው ህዝብ ነው። እንዲህ ያሉ መቀጣት ብዙ ጊዜ የተለመደው ከመንግስት መውደቅ በኋላ ቢሆንም የተቀኙለት አገዛዝና የዘፈኑለት መሪ በስልጣን ላይ ያለ ቅጣት ይተገበራል። ከጥቂት ዓመታት በፊት አብይን አትተቹብኝ ያለው ድምፃዊ አቤል ሙልጌታ አሁን የምድሩ መንግስት ብቻ ሳይሆን የሰማያዊ መንግስት ጠርቶኛል ብሎ የዘፈነው ሙዚቃ አድማጭ ሲያጣ በ8ኛ ወር ጌታን ተቀበልኩ ብሏል። አብይ አህመድን እንደ ሙሴና ኢየሱስ አድርጎ ሲዘፍን የነበረው አቤል አሁን ወደ እውነተኛው ኢየሱስ ስለመሄዱ ባያብራራም ጊዜ ጠብቀው የእሱን ሙዚቃ ያለመስማት አድማ የጠሩ አድማጮቹን ባየ ጊዜ የራሱ የሙዚቃ አጋሮቹ ጭምር ስላወጣው አዲስ አልበም ብለው የጻፉትን አድናቆት መልእክት ሲያነሱም ባስተዋለ ጊዜ የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው ብሎ ትቶት መውጣቱ አውጇል። ድምፃዊው ሙዚቃ ሙዚቃው እሱን ተወች ወይስ እንዳለው መንፈሳዊ ዓለም ጠራው የሚሉትን ጥያቄዎች እንተዋቸው። ግን የቀደመው ድምፃዊ አቤል በሙዚቃ ሕይወቱ ቅጣትን ከአድማጮቹ በቁም ማግኘቱን መዝለል አይቻልም። በዚህ ሳምንታዊ የአባነኖች መዘከሪያ ቀናችን ላይ የምንመለከተው የሳምንቱ መነጋገሪያ የሆነውን ደግሞም የሕዝብን ሕመም ያንጎራጎረውን የሕዝብን እንባ ያለቀሰውን ቴዲ አፍሮ መነሻ ያደረገ ጉዳይ ነው። ለአንድ አምባገነን መሪ መወከል ወገን በወንድማማቾች መካከል ጦርነት በሚካሄድ ወቅት በተለይ ብዙ ነገር የማድረግ አቅም ካለው መንግስት ወገን ተሰልፎ መገኘት፣ ሙያዊ ችሎታን መገልገል፣ የሚያስከፍለውን ዋጋ መቃኘት፣ ከህዝብ ወገን
ከተበደሉ፣ ከተገደሉ እና ፍትህ ከተጓደለባቸው ዘንድ መቆም ደግሞ ያለውን ጸጋ እንመለከታለን። የሀገርን ሀብት ማርከስ፣ የሀገርንም ክብር ማዋረድ የሚወዱት ጠቅላይ ሚኒስትሩ ኬዲያን ከጎናቸው አስቀምጦ ፎቶ በመነሳት ለፕሮፓጋንዳ ሲያውሉት ሲሉ ድምፃዊ ራሱን ያዳነበትንም አጋጣሚ እናስታውሳለን። እኔ አልዘፍንም፣ በደስታው በሐዘን መዝፈን ብቻ ነው እንዴ? የሚዘፍንና የማይዘፍን ቀን ይታወቅ። እኔም ራሴ የቱ ጋር ቆሞ ሊዘመር በመዝሙርም አልተማርንም። በቤተ ክርስቲያን በል በሚያስተምሩ በቄሶችም አልተማርንም። ይበቃል ጥቁር መልበስ፣ ይበቃል ጆሮአችን ደማ፣ ይበቃል። ማን መቶ ነው የሚናገረን? ማን የሄደ የሞተ ያለው? ለምንድን ነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቁሙ አይሂዱ፣ ሽማግሌዎች ይሁዱ፣ ድንጋይ ያንሱና ሳር ይበጥሱ፣ እናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል፣ መፍትሄ የለውም። ምን ነው እኔም ተዋግቻለሁ ከወንድሜ ጋራ ነው ሲባል ጎንበስ። የኪነ ጥበብ ሰው የሰላም ሐዋርያ ሆኖ ለመከሰት የሰላም ሰባኪ ነውና በዚህ ለመገኘት ታሪክ የሰራ ዘመን ፈጥሯል የሚያስብለው ክስተት አሁንም ጆሮ ገብ ነው። ስለ ሰላም ለመናገር ቅድመ ሁኔታን ቦታ አይመረጥም። በተለይ ደግሞ በጠመንጃ ሰባቂዎች ፊት ይበቃል ብሎ መጮህ ነፍስን ለመገበር ያለን ቁርጠኝነት ይጠይቃልና የተገባ ነው። ሀገር ሞታለችና ዳስ እንጣል እንደሚለው ሁሉ ሞታችን መጋደላችን ልክ አይደለም። አፈሙዙ ሲበቃ ይበቃል ማለትም በመንጋፍ የመገረፍን አደጋ፣ በአገዛዝ ሰይፍ የመቅጠፍን መከራ እንደሚያመጣ ይታወቃል እና ከሙታን መካከል ያ ሆኖ መገኘትም ነው። ሙዚቃ በኢትዮጵያ ውስጥ ለበጎ ተግባራት ውሎ የሚያውቅባቸው ጊዜያት ብዙ ናቸው። ኢትዮጵያዊ አንድነትን ለማስጠበቅ፣ የሀገር ወዳድነትን በትውልድ ውስጥ ለማስረጽ ያገለገሉ ዘፈኖች እንደ ብሔራዊ መዝሙር ተደምጧል። ሀገር በውጭ ኃይል ሲወረር ወታደር እንዲጀግን፣ ደጀን እንዲበረታ ለማድረግ ሙዚቃ ግንባር ድረስ ሄዳ ዘምታለች። በሀገር ውስጥ የእርስ በእርስ ግጭት እያየለ ሲመጣ ሰላም ለሰው ልጆች ብላ የኢትዮጵያን ሞት እንዲያበቃ ዘንድ ተማጽናለች። እንደ ህዳሴ ግድብ ያሉ ስራዎች ሲሰሩ ህዝብን ለልማት ለማነሳሳት ሙዚቃ፣ ክራር እና ጊታሯን አንስታ ተቀላቅላለች። ከዚህም ሌላ አንድ HIV ያለ ወረርሽኝ በተስፋፋ ጊዜ ከጤና ጥበቃ ሚኒስቴር እኩል መላበሉ ማለባበስ ይቅር ብላለች። በአንድ ወቅት በሀገራት እንዲህ እንደ ዛሬው ድሮን፣ ዲሽቃ ሳይሆን የትራፊክ አደጋ የዜጎችን ህይወት የሚቀጥፍ ሆኖ በተበራከተበት ወቅት አሽከርካሪ ረጋ ንዳ ብላ አስተምራለች። በአብይ አህመድ ዘመን ግን ሙዚቃ ለጦርነት እና የአንድ አገር ልጆችን ለማጫረስ የምትውል ሆና ተከሰተች። ገና ከማለዳው ጀምሮ የአንድን አምባገነን ተክለሰብ እና በማዋብ አሸች ብቅ አለች። አብይን በአብይ ጾም መሳለም ተከሰተች። ቀጥላ ደግሞ ጠቅላይ ሚኒስትር አብይ አህመድ በህዝብ ላይ ጦርነት ሲከፍቱ፣ ለዚያውም የኢትዮጵያዊነት መዓዛንና ማህፀን የሆነውን ህዝብ ኑ ከህሊናና ከታሪክ እናጥፈው ብለው ሲጠሩ ያኔ ሙዚቃ ላልተገባ ነገር ውላለች። ክፍል 1 በዚያ አጠናቀናል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።